እንዴ ሳሪ ይሄ ሁሉ ሐሳብ ምንድነው? ሁሌ በዓል ሲሆን ምን እንደሚያሳስበኝ ታውቃለህ? በቃ የቤቴን ፈርኒቸር መቀየር በጣም ነው ማስበው ዳኒ። ይሄን ያሳስበሽ? ምን ችግር አለው ታዲያ? እንዴ ተንሱና ጥበብ እንደውም አንድ ቦታ ጎራ ብለዋል። ይሄንኑ ማግኘት የሚቻልበት የት ነው? እሱ ደግሞ ሳሪም ፈርኒቸር። የምፈልገውን ነገር በሙሉ ማግኘት ይመስላል። በሙሉ እዛ እነሱን ያሳርፋሉ። በዛውም ደግሞ የምታገኛቸውን እቃዎች በሙሉ ያሳዩሻል። ካላገኘው ግን ሙሉ ሂሳቡ ባንተ ነው ዳኒ። ችግር የለም እንከፍላለን፣ ግን ታገኛለሽ ትንሽ እረፍት። ትንሱሻ እባክህ እሁድ ነው ወደ ቤት ገባ ጥብዬ ጥቡካ ዋው ትንሱዬ እስቲ ድባቡን አይተኸዋል አይደል? እንዴት ነው? ሞቅ አላለ? ደመቅ ብሏል። አንብብልኝ ምን ይላል? ሳሪም ፈርኒቸር አስታውስ። እስቲ አንድ ቀን ሰለ ለማስታወስ አዲስ ነገር አዲስ። ዋው አሁን ምን አሰብኩልህ መሰለህ? ወይኔ እኔ ቆንጆ እኔ በጭንቅላቴ ውስጥ ሳስበው ትንሱዬ እቺን ሶፋ እኔ ሰው ሆንኩ። እግዚአብሔርን ሰው ሆንኩ። ሳሪም የመጀመሪያችን አይደለም ትንሱዬ። አዎ እንዴ በደም ሰጥተውናል እኮ እንዴ። ዛሬ ገርመሃል ትንሱዬ ግራንድ ኦፕኒንጋቸው ዋው ዛሬ ግራንድ ኦፕኒንግ ነው የሳሪም ፈርኒቸር። ስለዚህ ትንሽ ረፍት ከዚሁ ጀምረናል ማለት ነው። ስለዚህ ረፍት እንሰጣለን። ምን እንደምንሰራ ግን እኔም አላውቅም። አስተባባሪ ነው የምንሆነው፣ ሻጭ ነው የምንሆነው ወይስ እዚሁ ይሄን ይዘን ነው የምንውለው? ገብተን እስቲ ከወደቀ ማንሳታችን ነው። ስለዛ ቶሎ እንግባ። 1 2 እንመለሳለን። ያስበለው እሺ የበሽካባ ሲያምርብሻሉ ሲለሳለሱ እሱ ወሰደሽ ሲያምርብ ልብሱ እሱ አይደለም እንትንስ አየናት ምድሪቷ እናግዝ ይቅርታ የማይሰራ ነገር ነው። እንደምን አላችሁ? እንዴት ናችሁ? ሰላም አለን። ማን እንበል? እኔ ካሌብ እባላለሁኝ። እሷ ደግሞ ሄርሜላ። ዋው ለቡ ዛሬ ሳሪም ፈርኒቸር ሁለተኛ ብራንቻችሁ እንደምታስከፍቱ ሰምተን እውነት ነው ካላሳረፍን ብለን በጣም ነው የምናመሰግነው። ዛሬ ያው ትክክል ናቸው። ሁለተኛ ቅርንጫፋችንን በለቡ ብራንች እየከፈትን ያለ ነው። ዛሬ ግራንድ ኦፕኒንግ ነው እና ከግራንድ ኦፕኒንጉ በፊት እንምጣ ብለን እኮ ግርግር ውስጥ ምን ገባለን። ከዛ በፊት ግን እናሻሻጭ ብለን ነው። በጣም ነው የምናመሰግነው። ትንሽ ዞር እንበልና እንቃኘው ስላሉት ደግሞ ፈርኒቸሮች ለሳሪ ነው የሚያወራ። እሺ ሳሪ ምን ማለት ነው? በዋነኝነት በመጀመሪያ ሳሪ የጉራጌኛ ቃል ነውና ሳሪ ማለት ደስ አለኝ ማለት ነው። እና ደስታ የሚለው ቃል ከሁሉም እቃዎቻችን ጋር ይገናኛል ማለት ነው። ደስ አለኝ በጉራጌ ደስ አለኝ። ይገርማል። ትንሱዬ ከሳሪም ሶፋ አለውና ቤት ስገባ ምን አይነት ደስታ ነው የሚሰማክ ስታየው? ደስታ ይፈጥራል። አየህ አይደል? ስለዚህ ሳሪ ለደንበኞቻችን፣ ለድርጅቱ ሰራተኞችም፣ ለሁሉም ለሀገርም ሁሉ ደስታን ይመኛል። ለዛ ነው ስም ያው በምክንያት ጻራ አይደለም የሚባለው። ስለዚህ ደስታ ለሁላችንም ይሁን በማለት ሌላ የሰማው ጭምጭምታ 4 ፒለር የሚባል ነገሮች አሉ ተባለ። ግን አልገባኝም። እስቲ አስረዳኝ። እውነት ነው። ሳሪም 4 ዋና መሰረቶችን ይዞ ነው የተነሳው ማለት ነው። ስንነሳ ይሄ ፈርኒቸር አቅራቢ አይደለንም። ዋነኛ የፈርኒቸር ዋና ነገሩ
የመጀመሪያ ነገር መያዝ ያለብን ማለት ነው። ጥንካሬ። አዎ እቃው ሁሉ ጥንካሬ ሊኖረው ይገባል። ሲቀጥል ደግሞ ምቾት። ሁለተኛ ምቾት፣ ጥንካሬ፣ ምቾት። ሶስተኛ ደግሞ ውበት። አይነግቡ መሆን አለበት። ለዓይናችን ስናየው መውደድ አለበት። ትክክል። አራተኛ ፕራይስ፣ ዋጋ፣ ተመጣጣኝ ዋጋ ያስፈልገዋል። ሳሪም ተመጣጣኝ ዋጋ ነው ያለው። ተመጣጣኝ ዋጋ ለሁሉም ለሁላችንም አፎርደብል የሆነ ሪዝነብል የሆነ ዋጋ አለን ማለት ነው። በጣም አሪፍ፣ በጣም ደስ። እኛ አሁን ጎጆ ስንወጣ በደም ሳሪምን እያሰብን ነው የምንወጣው ማለት ነው። ከዚህ በኋላም ያው ጥበብ ይኖራታል ሀሳብ ጎጆ ለመውጣት። ስለዚህ ያው እሷም ያው ከሳሪም ፈርኒቸር ደስታ እንዲፈጥርባት ግን ሳላመሰግን ጎጆ ተውጫለሽ አይቀርም። እውነት ነው። የሳሪም እቃዎች እንግዲህ እንደምታዩት በጣም ጥርት ተብለው ተለይተው የሚሰሩ እቃዎች ናቸው። ስለዚህ ካሌብ ዛሬ ማንን እናሳርፍ? ዛሬ የምታሳርፉልን 2 ሴልሶች ይኖሩናል። እንዲሁ ግን ከማሳረፍ ባሻገር ዛሬ እንዳልነው ግራንድ ኦፕኒንግ አይደለ እንከፍትበት አይደለ፣ በዛው እሱንም ትንሽ እንድታግዙን እንፈልጋለን። በደስታ የበዓል ሽያጭም ስለሆነ ደግሞ 2 ሰራተኞቻችንን ደግሞ እነሱ ደግሞ ታሳርፉልናላችሁ። አዩ ማሂ አንድ ጊዜ እስቲ ነው አዩ ማሂ እንዴት ናችሁ? ሁሉ ደህና ነሽ? እንዴት ነሽ? ሴልዝ እንዴት ነው ስራ? ጥሩ ነው ይሄዳል። ሴልዝ መሆን አሁን ምንድን ነው የሚያስፈልገን? በደንብ ማሳመን፣ ኮንፊደንስ ያስፈልገኛል። ዶንት ወሪ ባይዘ ስለማቴሪያሉ በደንብ ማወቅ፣ ከስተመርን እንዴት መያዝ እንዳለብን ማወቅ። ጥሩ መልካም። ስለዚህ የሶፋዎቹን ዝርዝሮች የሚያስፈልጉትን የዳይኒንግ ቴብሎቹን ዝርዝሮች ንገሩ እና ደግሞ ምን ማድረግ እንዳለብን እስኪ ትንሽ ካሳያችሁ። ስለዚህ በቃ አንድ ላይ ዞር ብለው ያሳያችኋል። ዛሬ እናንተ ሀዩና ማሂ እንግዲህ ሙሉ ቀን ረፍት ናችሁ፣ በዛው ወደ ቤት መሄድ ትችላላችሁ ማለት ነው። ስለዚህ ልብስ የት እንደሚቀይሩ አሳዩአቸው። በዛውም ደግሞ ስለ አንዳንድ እቃዎች በደንብ ማብራሪያ ስጧቸው። ስለ ማቴሪያሎቹ፣ ስለ እያንዳንዱ ነገር በደንብ አስረዷቸው። እንግዲህ ዛሬ ረፍት ናችሁ ማለት ነው። እሺ ካለ ወደ መቀየሪያ ክፍል ዋው ስለዚህ ሰው እየመጣ ነው። እነሱ ይቀበላሉ። ወደኛ ደግሞ ሳሪም ፈርኒቸር ምቾትን፣ ውበትን፣ ተመጣጣኝ ዋጋን በላቀ ከፍታ ይዞ የመጣው ሳሪም ፈርኒቸር እንግዲህ የሁለተኛውን በጣም ደማቁን የሽያጭ ማዕከሉን እዚህ ሞቅ ያለው ለቡ አካባቢ በሚገኘው ለቡ ሞል ላይ ከፍቷል። የመጀመሪያው እንደሚታወቀው ቃሊቲ ሸገር ህንፃ ላይ ይገኛል። ምቾት፣ ጥራት፣ ተመጣጣኝ ዋጋና ውበት የደንበኞቻችን ቃል ናቸው። ሳሪም ደግሞ ደስታ ነው። ሳሪም ለደንበኞቹ ደስታ እንደ ቤተሰብ እየተጋ ይቀጥላል። ባለኞቻችን በተቻለ አቅም እንግዶቻችን እናስተናግዱልን። ዞር እንበል። አራት ፒለሮቹ ምንድን ነበሩ ታስታውሳቸዋለህ? ጥንካሬ፣ ውበት፣ ምቾት እና ዋጋ። እስቲ ቁጭ እንበልና ምቾቱን ቼክ እናርገው። መጀመሪያ ምቾቱን አሪፍ ነው። ውበቱስ አሪፍ ምን ይወጣል? ምንም አይወጣ፣ እንከን የለውማ። ትልቅ ቤተሰብ ላላችሁ ሰዎች ደግሞ ከዚህ በላይ 10 መቀመጫ ያለውን እናስተናግዳለን። በኦርደር አድርገን እናዘጋጃለን። We wish you a Merry Christmas. We wish you a Merry Christmas. We wish you a Merry ሀረግ እንዴት መጣሽ? እግዚአብሔር ይመስገን ካለሁበት
እንዴነሽ እንኳን ደህና ቆይሽ ተንሱ አረግዬ በጣም ነው የምንወድሽ የምናከብርሽ ማለት እኔ በጣም ነው የምወዳችሁ ጉድ ቱ ሲ ናይስ ቱ ሲ ቱ ስላገኘንሽ ደስ ብሎናል ምን ይመስለው ሲያምር እየዘፈንን ነበር ባይዘ we wish you a merry christmas we wish you a merry christmas አይደል እንዴት ለገና ሴታፕ እናንተ ናችሁ ሲያምር ለገና አይሻልም ለገና ሶፋ መቀየር ፈልጌ ነው አማርጦኛል በእውነት በይ በቃ ሶፋ ብቻ ነው ወይስ ሶፋ ከነ ዳይኒንግ ዳይኒንግ ትፈልጊያለሽ እስቲ እንያ እናሳይሽ መጀመሪያ ምቾቱን እንያ አለ ምቾቱን እንያ እስኪ ናይስ እንዴት ነው አይሽ አሪፍ ነገር ነው እስቲ ዝጭጋ እንዴ አንቺ ነሽ እንዲኛ እንዴ ጥበብ ተነሺ ዛሬ እና እሷ ተቀመጣ እንዴ ማረክ ተቀመጥበት ከዛ ሲበርድሽ ደግሞ እንደዚህ ጣል ነገር ታረጋለሽ ይሄ ክሪስማስ የሚመስል we wish you a merry christmas by you thank you my dear እሺ አሁን ዳይኒንግ ቴብል እና ሶፋ ዳይኒንግ ቴብል ለምን ትፈልጊያለሽ? አዎ አንድ ላይ ካልሆነማ አምር ብዙ አማራጮች አሉ። እሺ ወይ እንዙር ከዛ እንመለስ ግን የራሱን ይሄ ያየሽ ዳርክ ብራውን ነገር ነው ከውዲንጉ ጋር ይሄዳል። እዚህ ጋር ግን አንድ ሴሪሞኒ ያስበናል በጣም ስለምንወድሽ ነው እውነት MVP please አና ተሸላሚ ነሽ እሺ እንዙር አሁን አነስ ያለች ነገር እስካሁን ግን አልሰጠናትም ምንድነው ሄደ ደግሞ ተግለም ደም ታዘጋጅ ይኸው ሀረግዬ እንኳን ደህና መጣሽ እንኳን ደህና ቆየኝ ጌታ አመሰግናለሁ እያሳረፋችሁ ነው ሰዎች አይደለም እንዴ አግኝቼ ነው እንዴ አሁን ለመምረጥ እንዴት ይቀመጥና ስጦታህን ተቀብያለሁ እሺ አስቀምጠውና ይሄው አይደል ነው ስለዚህ አነስ ያለ ነው የፈለገችው እስቲ አብራራ እስቲ ይሄንን ሶፋ ይሁንና አረትን ያንሰኛል ይሄ ይላችሁ ቤተሰቦቼ ለገና እኔ ቤት ናቸው ሁሉም የእውነቴን ነው እና ይሄ አይበቃል ቤተሰብ በቃ እንጓዝ ቲያትር ብዙ ትሰሪያለሽ አርጊ ስለዚህ የት ነው የምታጠኙ ስክሪፕትሽን ሳሎን ነው አዎ ልጆቼን አስተኝቼ ሳሎን ነው ማጣና ስታሳርፉ አሁን እናንተ አሳያችሁ ቪዚት ታረገ ምን መቀመጥ የለም ዛሬ ወይ ጉዴ ሀረጊ አንቺ ሀረግማ ትቀመጣለች እኛ ነን የምንሸከመው ተሸክማችሁ ብትጭኑት ስፖርተኞች ሆነ ግን አሁን እኛ ትርኢት አሁን እንደዚህ አይነት ሶፋ ትርኢት ያስፈልጋል እሺ እባክዎትን ወደ መድረክ እሺ ይቀመጡ ከዛ ገልጸ ባህሪ ሰጭናለሽ ለኔና ለትንሱ እሺ ስጪኝ እኛ ታረጉልኛላችሁ እሺ እስቲ ነገር ገልጸ ባህሪ ስጭን ግን ትንሽ ዘና ትበል አይደል ቤቷ ላይ ስለሆነ የሆነ ብላንኬት ነገር ነው ነጯ ትንሱ የግሬዋ ላይ ያለች ከግሬ ነጯ ማች አርጎ እንዳይ እናንተ ልጆች ይቸኩላለሁ እሺ አልጋ ታሳዩኝም እናሳይሻል ይሄው ልብስ ነው ግን በጣም የሚያምረው ምርጫችሁ ደስ ሲል ጎበዝነት ቴንክ ዩ እናመሰግናለን እሺ ገጸ ባህሪ እሺ ማለት እኛ አንድ ያሰብነው አለ እሺ ምንድን ነበር እሺ ገብቶኛል ሙዚቃ ነው ትርኢት አይደለም ሙዚቃ እንደ ክሊፕ ነው የምንሰራልሽ አካል ኢቢኤስ ሙዚቃ ላይ ነው ያለነው አካል ተገናኘን ዛሬ ሀረግ ምን ተሰማሽ ስንቆም ፊትሽ ዛሬ እኛ ኢቢኤስ ሙዚቃን አንወክልም እንጓዝ አልጋ ከምናባክን አልጋ
ወስኛለሁ። ይሄና እዛ ጋር ቀደም ብሎ ያለበስከኝ የኛ ሶፋ ፍሬም ነገር ማች ያደርጋል። ጨርቁ አንድ አይነት ነው ከነ አክሰሰሪው አይደል? አይ ዊሽ ከና አክሰሰሪው ከተፈቀደልን ላንቺ ይሄኛው አትሊስት ይሄ ሳህኖቹ ባይሆኑ ሳህኖቹ ለነሱ ይቀመጡላቸው ከነንቱና ቢሆን ያምራል። በቃ እኔ አስማማልሻለሁ። አመት ባለ ስለዚህ አመት ባለን ላይ ቤተሰብ ይመጣል ስላልሽ ይሄ ጥሩ ነው። እኛም እንመጣለን ግን ሴታፑን በዚህ ወደነው ጠራት እውነት እንመጣለን። ሀረጊ ይሄኛውና ያኛው ሶፋ እናስጭንልሻለን። እውነት እዛ ይራሻይ ቤት እዚህ እንቀባበል አድራሻ ምናምን። በጣም ነው የማመሰግነው። እኛም በጣም ነው ስለመጣሽ እኛ እናመሰግናለን ሀረጊ። ተቀመጭ ረፍት አድርጊ። ጠላት እኮ ደግሞ ማን ይንከባከብ? ጠላት እኮ ነው ይሁን ቁጭ በይ። ጠላት እኮ ነው ይሁን ክብኝ ዛሬ ኦፍ ማ ሀረገውን ከምትጠቀልለው ከዛ በፊት አትፈላሰሻለሽ፣ እኔም ደግሞ እንከባከብሻለሁ። እሺ የአየር መንገድ እንክብካቤ ይሄ ከስተመር መልስ ጤና ይስጥልኝ። እንዴት ነህ? ጤና ይስጥልኝ። ያዡ በሱ በኩል ጤና ይስጥልን። ትንሽ ብርድ ይኖራል፣ ብርድ አለ። በጣም ብዙ ቆንጆ ቆንጆ ነገሮች ነው ያሉን። ይገርምሻል። አዎ ሶፍት ነው። እንዴት አየሽ? ጥሩ ነው አይደል? ስንቀልድሽ ነው። እንኳን ደህና መጣሽ። እንኳን ደህና መጣሽ። እንዴት ነሽ? ሁሉ ሰላም? ምን እግር ጣለሽ ዛሬ? አዲስ አፓርትመንት ገብቼ ነበርና እቃዎችን በአዲስ መልክ መቀየር ገናም እየደረሰም አይደል? እንኳን አደረሰሽ። በጣም አሪፍ። ምንድነው መግዛት የፈለግሽው? ምን እናሳይሽ? ቤታችን ሙሉ ነው። ከኮፊ ቴብል፣ ከዳይኒንግ ቴብል፣ አልጋ፣ መብራት፣ ጌጣጌጥ you name it we got it። ምን ይሁንልሽ? አለን የፈለግሽውን እንሰጥሻለን። ቆንጆ ዕቃ ነው የፈለገው። ምንም ቢሆን ሶፋ ነው የፈለገው። ዳይኒንግም ትፈልጊያለሽ? መልካም። ስለዚህ ብዙ አማራጮች አሉን። ብዙ ዳይኒንግ ቴብሎች አሉን። ብዙ ሶፋዎች አሉን። እቃችን ሮ ማቴሪያላችን ደግሞ በጣም ጠንካራ አስተማማኝ ማንደራደርበት እቃዎች ነው የምንጠቀመው። የተለያየ አይነት እንጨቶች ነው የምንጠቀመው። ሮ እንጨቱ የዋንዛ እንጨት ይሄ ነው። ምንም ያልተነካ ፕሮሰስ ያልተደረገ አይደል ትንሱዬ። እዚህ ጋር ደግሞ ፈረንጁ እንለዋለን። ከአውስትራሊያ ተቀቅሎ የሚመጣው ነው ይሄ። በተለያየ መልክ አሉ። ቴክስቸርድ የሆነ አለ፣ ሶፍት አለ፣ ላሚኔትድ አለ። በአንቺ ፍላጎት እኛ ለመስራት ዝግጁ ነን። በጣም ከዚህ ባሻገር ደግሞ ኪችኑን እንዴት አየሽ? ኪችኑን እንዴት አየሽ? በጣም ነው የሚያምረው አይደል? ይሄ እንደ ቴብል መጠቀም ይችላል። አዎ ይሄ ወደ ውስጥ ይገባል። እንደዚህ ይገባል። ትንሱዬ ቢያነሳው ጥሩ ነበር፣ አላነሳውም። እንደዚህ ትገባለች እቺ። ከዛ ሰው ሲመጣ ደግሞ እንግዳ ሲኖር ወጥት ታሪዩና እዚህ የሆነ ኮክቴል ነገር ጁስ ነገር መጠጣት ነው፣ ቆመሽ መጠጣት ትችላለሽ። አዎ እዚህ ጋር ደግሞ እንደምታዩ ክፍት መስታወት ካቢኔት ነገር ናት እቺ። አታምርም? ገብተሽ ያንቺ ጓዳ ነው። አሁን እቺ ኪችን ያንቺ ብትሆን መጀመሪያ ምን ትሰሪያለሽ? ኮክቴል ሰራ ይመስላል። ኮክቴል ምክንያቱም በጣም ዘመናዊ ነው። በጣም አይደል? በጣም ኢዚ ነው። ግን ደስ ይላል። ኢትዮጵያ ውስጥ በሚገኙት ምርቶች ነው የምንሰራው። ጠንካራ ነው፣ አስተማማኝ ነው፣ ውበት አለው፣ ምቾት አለው። ወይ ትንሽ እረፍት እኛን የሚያስፈልገናል። እንዴ ሰዎች ደከማችሁ እንዴ? እንቅልፍ አላችሁ? ምቾቱ ነው። ዛሬማ እኮ በቃ ይኸው ሁለት ሰራተኞቻችን አሳረፋችሁልን። በቃ እነሱም ተመችቷቸው በቃ ፈታ እያሉ ነው። ቀኑ ሙሉ ዘና ብለዋል። እኛም ትንሽ ዞር ስንል ነበር አይደለ? ትንሽ ደከመን። ከዛ ደግሞ ቁጭ ስንል ሶፋው ላይ በቃ ምቾቱ ቆንጆ ነው አይደለ? እንዴት ነው? በጣም አስተማማኝ እንቅልፍ ያስመጣል። በጣም በደንብ ነው የያዛችሁት። ይዘናል አይደል? በደንብ ይዛችኋል። ደንበኞቻችንን በደንብ ተንከባክባችሁልናል። እንግዲህ ሁለት ደግሞ ሰራተኞቻችን ደግሞ በደንብ አሳርፋችሁልናል። ወደ ቤት ሄዱ። እነሱማ በቃ ወደ ቤት ሄዱ። ዛሬ እኛም አሳርፈናል። ሀረግም መታ ነበረ። መግዛት ፈልጋ ሶፋም በቃ ጀግናችኋል ማለት ነው።
ስለዚህ እኛም ስላሳረፍናችሁ በጣም ደስተኞች ነን። ስለዚህ እንግዲህ የሳሪም ፈርኒቸርን ሁላችሁም እንግዲህ ሀረግን መታገዝ እኛም በጣም ደስ ብሎናል ዛሬ። ስለዚህ ዛሬ በሳሪም ፈርኒቸር ለቡ ቅርንጫፍ አዲሱንም ቅርንጫፍ አስመርቀናል። እኛም በትንሽ ረፍት ደስ ብሎናል። ስለዚህ ሳሪም ፈርኒቸሮችም በደንብ ማመስገን እንፈልጋለን። እኛም በጣም ነው የምናመሰግነው። ውድ ጊዜያችሁን ሰውታችሁ እኛ ጋር ይሄናል ቆይታ ስላደረጋችሁልን በጣም ነው የምናመሰግነው። ከልብ ነው የምናመሰግነው። እንግዲህ በቀጣይ ቅርንጫፍ ትገኙልናላችሁ ብለን 3 እና 4 ስናስመርቅ ትመጣላችሁ ብለን ተስፋ እናደርጋለን። በጣም ነው የምናመሰግነው። እኛም በጣም ተባረኩልን። አሜን። ሰላም ነው። ለእናንተም መልካም እናመሰግናለን። ያው ሙሉ ዲቴል እንግዲህ ያው ከኛ ጋር አንድ ላይ ስለሰራችሁ ሙሉ የኛ ፓርትነር ናችሁ። ኮሚሽን አለው ሁሉ ነገር ዳይኒንግም ያዘዘች ልጅ አለች፣ ሶፋም ያዘዘች ልጅ አለች። በጣም መልካም። እሁድን በኢቢኤስ ይቀጥላል።